በአንድ ወቅት ኖኪያ በሁሉም ሰው እጅ ላይ ይገኝ ነበር። ሰዎች ኖኪያን ይወዱት ነበር፣ ምክንያቱም የኖኪያ ስልኮች ጠንካራ፣ ቀላልና ለብዙ ዓመታት የሚቆዩ ነበሩ። ባትሪው ለቀናት ይቆይ ነበር፣ ስልኮቹን በቀላሉ አይሰበሩም ነበር። ዛሬ ግን ኖኪያ ከዋናዎቹ የስልክ ብራንዶች አንዱ አይደለም። በዚህ ቪዲዮ ኖኪያ እንዴት ስኬታማ እንደነበርና በገበያ ውስጥ የነበረውን ቦታ እንዴት እንዳጣ እናያለን። ላይክ፣ ሼር እና ሰብስክራይብ በማድረግ በየሳምንቱ የሚወጡ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ። የኖኪያ ታሪክ የጀመረው በ1865 በፊንላንድ ነው። ፍሬድሪክ አይደስታም የተባለ ሰው ኖኪያን ቬርታ በሚባል ወንዝ አቅራቢያ የወረቀት ፋብሪካ ከፈተ። ኖኪያ የሚለው የኩባንያው ስም የመጣውም ከዚህ ነው። ለብዙ ዓመታት ኖኪያ የተለያዩ ምርቶችን ማለትም ወረቀት፣ ጎማ፣ ኬብሎችና የኤሌክትሮኒክስ ውጤቶችን ያመርት ነበር። በ1980ዎቹ ኖኪያ በቴሌኮሙኒኬሽን ንግድ ውስጥ መስራት ጀመረ። ሬዲዮኖችን፣ የኔትወርክ መሳሪያዎችን፣ በኋላም የሞባይል ስልኮችን ሰርተዋል። በ1992 ኖኪያ ትኩረቱን በሞባይል ስልኮችና በቴሌኮሙኒኬሽን ላይ ብቻ ለማድረግ ወሰነ። በ1990ዎቹና በ2000ዎቹ መጀመሪያ ላይ ኖኪያ በዓለም ትልቁ የሞባይል ስልክ ኩባንያ ሆነ። በየትኛውም ቦታ ያሉ ሰዎች ሊገዟቸው የሚችሏቸውንና የሚተማመኑባቸውን ስልኮች ሰራ። ስልኮቹ በጣም ጠንካራ፣ ለአጠቃቀም ቀላልና ጥሩ የባትሪ ዕድሜ ያላቸው ነበሩ። የኖኪያ ስልኮች ደካማ የኔትወርክ ሽፋን ባለባቸው ሀገሮች ውስጥ እንኳ በደንብ ይሰሩ ነበር። በጣም ተወዳጅ ከነበሩት የኖኪያ ስልኮች መካከል 3310፣ 1100 እና የኤን ሲሪስ ሞዴሎች ይገኙበታል። ሰዎች ከኖኪያ ስልኮች ጋር ይመጡ የነበሩትን እንደ ስኔክ ያሉ ጨዋታዎችንም ያስታውሳሉ። በጊዜ ሂደት እነዚህ ስልኮች የዕለት ተዕለት ሕይወት ትልቅ አካል ሆኑ። እንደ አውሮፓውያን አቆጣጠር በ2007 ዓ.ም ኖኪያ ከ40% በላይ የሚሆነውን የዓለም የሞባይል ስልክ ገበያ ይዞ ነበር። ይህም ማለት በዓለም ላይ ካሉት ስልኮች ግማሽ ያህሉ የተሰሩት በኖኪያ ነው ማለት ነው። ይህ ስኬት ግን ብዙ አልቆየም። በ2007 አፕል የመጀመሪያውን አይፎን አስተዋወቀ። በዚያው ወቅት አካባቢ ጉግል ሌሎች ኩባንያዎች ሊጠቀሙበት የሚችሉትን አዲስ የስማርትፎን ሲስተም የሆነውን አንድሮይድን አስተዋወቀ። ኖኪያ እነዚህን ለውጦች በቁም ነገር አልወሰዳቸውም ነበር። ሲምቢያን የተባለውን የድሮ ኦፕሬቲንግ ሲስተማቸውን መጠቀማቸውን ቀጠሉ። ይህም ለተች ስክሪን ስልኮች የተሰራ አልነበረ። ሲምቢያን በተን ላላቸው የድሮ ስልኮች በደንብ ይሰራ ነበር። ነገር ግን በዘመናዊ ስልኮች ላይ ቀረፋፋና ለአጠቃቀም አስቸጋሪ ነበር። በኖኪያ ተቋም ውስጥ ምን መደረግ እንዳለበትና እንዴት የመጣባቸውን ፉክክር መሻገር እንዳለባቸው ስምምነት አልነበረም። አንዳንዶች ወደ አንድሮይድ መቀየር ሲፈልጉ፣ ሌሎች ደግሞ ሲምቢያንን ማስቀጠል ወይም አዲስ ሲስተም መስራት ይፈልጉ ነበር። በዚህ ምክንያት ኖኪያ ውሳኔዎችን የሚወስነው በጣም በዝግታ ነበር። ኖኪያ አሁንም እየወሰነ ባለበት ወቅት አፕልና አንድሮይድ በፍጥነት እየተሻሻሉ ነበር። ቁጥራቸው ብዙ የሆኑ ሰዎች አይፎኖችንና አንድሮይድ የሚጠቀሙ ስልኮችን መግዛት ጀመሩ። ኖኪያም ደንበኞችን ማጣት ጀመረ። እንደ አውሮፓውያን አቆጣጠር በ2011 ዓ.ም ኖኪያ ተመልሶ ለመምጣት ሞከረ። ከማይክሮሶፍት ጋር በመተባበር በዊንዶውስ ፎን ሲስተም የሚሰሩ ስልኮችን ማምረት ጀመረ። አዲስ ጅማሮ ነበር፣ ነገር ግን ጥሩ ውጤት አላመጣም። ስልኮቹ የሚያምር መልክ ነበራቸው፣ ነገር ግን የአፕሊኬሽን መደብሩ ወይም አፕሊኬሽን ስቶሩ በጣም ጥቂት መተግበሪያዎች ብቻ ነበሩት። ሰዎች እንደ ኢንስታግራም፣ ዩቲዩብ እና ሌሎች ተወዳጅ አፕሊኬሽኖችን መጠቀም አልቻሉ። በዚህ ምክንያት ብዙ ሰዎች የዊንዶውስ ስልኮችን አልገዙም። በቂ ተጠቃሚዎች ስላልነበሩ የአፕሊኬሽን አበልጻጊዎችም ለኖኪያ አፕሊኬሽን መስራት አልፈለጉም። እንደ አውሮፓውያን አቆጣጠር በ2013 የኖኪያ የስልክ ንግድ ብዙ ገንዘብ እያከሰረ ነበር። በ2014 ኖኪያ የሞባይል ስልክ ክፍሉን ለማይክሮሶፍት በ7.2 ቢሊዮን ዶላር ሸጠ። በዓለም ዙሪያ ላሉ ሰዎች ኖኪያ ሲጠፋ ማየት አሳዛኝ ነበር። ኖኪያ ዝም ብሎ ብራንድ አልነበረም፣ የህይወታቸው አካል ነበር። የስልክ ንግዱን ከሸጠ በኋላ ኖኪያ በሌላ መስክ ላይ አተኮረ። ይኸውም የኔትወርክና የመገናኛ ቴክኖሎጂ ነው። በዓለም ዙሪያ ያሉ ሌሎች ኩባንያዎች 4G እና 5G ኔትወርኮችን እንዲገነቡ መርዳት ጀመረ።
ኖኪያ ስልኮችን መስራት አቁሞ ነበር። ነገር ግን አሁንም በዓለም አቀፍ ግንኙነቶች ውስጥ ትልቅ ሚና ነበረው። ከጥቂት ዓመታት በኋላ በቀድሞ የኖኪያ ሰራተኞች የተቋቋመው HMD ግሎባል የተባለ ኩባንያ የኖኪያን ስም የመጠቀም ፈቃድ አገኘ። ኖኪያ የሚል ስም ያላቸው የአንድሮይድ ስልኮችን ማምረት ጀመሩ። እነዚህ ስልኮች ልክ እንደ ድሮዎቹ የኖኪያ ስልኮች ቀላል፣ ጠንካራና ተመጣጣኝ ዋጋ ያላቸው ነበሩ። እንደ አይፎን ወይም ሳምሰንግ ስልኮች ተወዳጅ አልሆኑም። ነገር ግን የኖኪያን ስም እንዲቆይ ረድተዋል። ከኖኪያ ታሪክ ልንማራቸው የምንችላቸው ጠቃሚ ትምህርቶች አሉ። የመጀመሪያው ትምህርት ቴክኖሎጂ በፍጥነት የሚጓዝ መሆኑ ነው። ትልልቅ ኩባንያዎች እንኳን ከለውጥ ጋር ካልተላመዱ ሊወድቁ ይችላሉ። ኖኪያ የወደፊቱ የስልኮች ዕጣ ፈንታ በሶፍትዌር እንጂ በሃርድዌር ብቻ እንዳልሆነ ለመገንዘብ በጣም ዘግይቷል። ጥሩ ሃርድዌር በመስራት ላይ ትኩረት ሲያደርጉ፣ አፕልና ጉግል ደግሞ በሶፍትዌርና በተጠቃሚ ተሞክሮ ወይም ደግሞ ዩዘር ኤክስፒሪየንስ ላይ አተኩረው ነበር። ሁለተኛው ትምህርት ኩባንያዎች ጠንካራ አመራርና ግልጽ ውሳኔዎች ያስፈልጋቸዋል የሚል ነው። በኖኪያ ውስጥ አመራሮች በየትኛው አቅጣጫ መሄድ እንዳለባቸው ቶሎ መስማማት አልቻሉም። አንድ ኩባንያ በጣም ሲያድግ ፈጣንና ደፋር ውሳኔዎችን ለማድረግ አስቸጋሪ ሊሆንበት ይችላል። ኖኪያ ለውሳኔ መዘግየቱ ትልቅ ዋጋን አስከፍሎታል። ነገር ግን የኖኪያ ታሪክ ስለ ውድቀት ብቻ አይደለም። አንድ ኩባንያ አቅጣጫውን በመቀየር እንዴት ሊቀጥል እንደሚችልም ያሳያል። ኖኪያ በስልክ ገበያ ውስጥ የነበረውን ቦታ ቢያጣም በሌላ መስክ ማለትም በኔትወርክ ቴክኖሎጂ ስኬታማ መሆን ችሏል። ዛሬ ኖኪያ በዓለም ዙሪያ ኢንተርኔትና የሞባይል ኔትወርኮች እንዲሰሩ የሚያደርጉትን ሲስተሞች በመገንባት ይረዳል። የኖኪያ የድሮ መፈክር ሰዎችን ማገናኘት ወይም ኮኔክቲንግ ፒፕል የሚል ነበር። በእርግጥም ይህንን አድርጓል። በሚሊዮን የሚቆጠሩ ሰዎች የመጀመሪያ የስልክ ጥሪያቸውን እንዲያደርጉ፣ የመጀመሪያ መልእክቶቻቸውን እንዲላላኩና ከሌሎች ጋር እንዲገናኙ ረድቷቸዋል። ኖኪያ አሁን በስልክ ገበያ ውስጥ ከፍተኛ ደረጃ ላይ ባይገኝም የኩባንያው ተጽዕኖና ትውስታ ግን አሁንም ድረስ አለ። ላይክ ማድረጋችሁን፣ ቻናላችንን ሰብስክራይብ ማድረጋችሁንና ቀጣይ ቪዲዮዎቻችን እንዳያመልጧችሁ የደወል ምልክቷን መጫናችሁን አትርሱ።